ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሰኔ 1 የዕለተ ሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁ የምቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና። በትግራይ ክልል አዲስ ህዝባዊ የፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ ያቀረበ። በመኖሪያ ቤትና ህንጻ ጣሪያ ላይ የፀሐይ ኃይል ቴክኖሎጂን መጠቀም ላይ ትኩረት ያደረገ መመሪያ በስራ ላይ ሊውል ነው ተባለ። ወደ ውጪ ስናልፍ የደቡብ አፍሪካው ፕሬዝዳንት በህገወጥ ስደት ላይ ጥብቅ እርምጃዎችን ይፋ አደረጉ። ወደ ቀዳሚ ዜናችን እንለፍ። አየር መንገዱ በሚቀጥሉት 3 ወራት ውስጥ የአነስተኛ አውሮፕላኖች ግዥ ውሳኔ እንደሚያስተላልፍ አስታወቀ። የኢትዮጵያ አየር መንገድ ለአገር ውስጥና ለጎረቤት ሀገራት በረራዎች የሚያገለግሉ አነስተኛ የክልል አውሮፕላኖችን ለመግዛት በሚቀጥሉት 3 ወራት ውስጥ የመጨረሻ ውሳኔ እንደሚያስተላልፍ አስታውቋል። አዲሶቹ አውሮፕላኖች በአገር ውስጥ የበረራ መስመሮችና በቅርብ ሀገራት ዙሪያ ያለውን የጉዞ ፍላጎት ይበልጥ ለማሳደግ ታስበው የሚገዙ ናቸው። አየር መንገዱ የትኞቹን የአውሮፕላን አይነቶች ለመግዛት እንዳቀደና ምን ያህል ወጪ እንደሚያደርግ በሚቀጥሉት ሳምንታት በሚደረገው ግምገማ ይፋ እንደሚያደርግ ይጠበቃል። በትግራይ አዲስ ህዝባዊ ፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ ያቀረበ። በትግራይ ክልል የህግና የጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እየመራው መሆኑን የገለጸው የትግራይ ዴሞክራሲያዊ ስምረት ህዝቡና ወጣቶች ለአዲስ ህዝባዊ የፖለቲካ ትግል እንዲሰለፉ ጥሪ አቅርቧል። የድርጅቱ ምክር ቤት ከግንቦት 29 እስከ 30 ቀን 2018 ዓ.ም ያካሄደው ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በዛሬው ዕለት ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለው የኋላ ቀር ቡድን ውሳኔ የህልውና አደጋ እየደገነ መሆኑን አስታውቋል። በአሁኑ ወቅት በክልሉ ውስጥ የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለው ኋላ ቀር ቡድን የኤርትራን መንግስት የወታደራዊ መመልመሪያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነግስ ማድረጉን ጠቅሶ ድርጅቱ ወቅሷል። ሰሞኑን በታይታይ አደያቦ አካባቢ በገምሆአሎ በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠቂው ገዢ ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱና በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ ተከስቷል ብሏል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝብን በፕሮፓጋንዳ እያደናገረ ወደ ሞት እየነዳው ነው ያለው ስምረት የችግሮቹ ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምጽ ሊነግረው እንደሚገባ አሳስቧል። የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ድርጅቱ ጥሪ አቅርቧል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱ ከትግራይ ዴሞክራሲያዊ ስምረት ጎን ተሰልፈው እንዲታገሉ በማሰብ መግለጫውን ቋጭቷል። በመኖሪያ ቤትና ህንጻ ጣሪያ ላይ የፀሐይ ኃይል ቴክኖሎጂን መጠቀም ላይ ትኩረት ያደረገ መመሪያ በስራ ላይ ሊውል መሆኑ ተገለጸ። የጣሪያ ፀሐይ ኃይል ልማት ብሔራዊ መመሪያ የተሰኘው ይህ መመሪያ ሰኔ 30 2018 ዓ.ም ተጠናቆ ወደ ስራ እንደሚገባ ተናግሯል። መመሪያውን ያዘጋጀው የውሃና ኢነርጂ ሚኒስቴር ሲሆን በቤትና ህንጻ ጣሪያ የፀሐይ ኃይል ቴክኖሎጂ እንዲገጠም የሚያስቀምጥ መመሪያ መሆኑ ተገልጿል። የመመሪያው ዝግጅት በመጠናቀቅ ላይ የሚገኝ መሆኑና ከሰኔ 30 በኋላ ወደ ስራ እንዲገባ የውሃና ኢነርጂ ሚኒስቴር መረጃ አመላክቷል። ሀገሪቱ ከፍተኛ የፀሐይ ኃይል አቅም ያላት መሆኑን ተከትሎ ይህ መመሪያ ይህንን የኢነርጂ አቅም ለመጠቀም እንዲችል ያለመ ነው ተብሏል። የጣሪያ የፀሐይ ኃይል ልማትና አጠቃቀም መመሪያ ዜጎች በቤትና በህንጻ ላይ
ይህን ቴክኖሎጂ ገጥመው እንዲጠቀሙ መመሪያው አስገዳጅ አለመሆኑ ተገልጿል። የውሃና ኢነርጂ ሚኒስቴር በዚህ የመመሪያ ዝግጅት ላይ ጉዳዩ ይመለከታቸዋል ከተባሉ ተቋማትና ባለሙያዎች ጋር ውይይት አድርጌበታለሁ ብሏል። ታሪፍ የሚያወጣው የኢትዮጵያ ኤሌክትሪክ አገልግሎትን ጨምሮ ከኢትዮጵያ ህንፃ ኮንስትራክሽን ባለስልጣን ጋር ከዚህ በኋላ የሚገነቡ ህንፃዎች ጣሪያ ለዚህ ቴክኖሎጂ እንዲያመች ሆኖ እንዲዘጋጅ ውይይት መደረጉም ተጠቁሟል። የዚህ ቴክኖሎጂ ትግበራን በመጀመሪያ በአዲስ አበባ ከተማ ላይ የማድረግ እቅድ መኖሩ ተገልጿል። ቴክኖሎጂውን የመግዛት አቅም እንደ መጀመሪያው የሚፈተን መሆኑ እንደ ስጋት የተቀመጠ ሲሆን ነገር ግን ለዚህ እንደ መፍትሄ ህብረተሰቡ ይህንን እንዲጠቀም ማበረታቻዎች መቀመጥ እንዳለባቸው የስትራቴጂ አቅጣጫዎች አሉ ተብሏል። የኢትዮጵያ የካፒታል ገበያ ባለስልጣን የመጀመሪያውን የውጭ የኢንቨስትመንት ባንክ ፈቃድ መስጠቱን ገለጸ። የኢትዮጵያ የካፒታል ገበያ ባለስልጣን የመጀመሪያውን የውጭ የኢንቨስትመንት ባንክ ፈቃድ ለናይጄሪያው ዩናይትድ ካፒታል ፋይናንሻል ሰርቪስ ኃላፊነቱ የተወሰነ የግል ማህበር መስጠቱን አስታውቋል። ባለስልጣኑ ባወጣው መግለጫ የናይጄሪያው ዩናይትድ ካፒታል ግሩፕ ተቀጥላ ኩባንያው ለሆነው ዩናይትድ ካፒታል ፋይናንሻል ሰርቪስ ኃላፊነቱ የተወሰነ የግል ማህበር የካፒታል ገበያ አገልግሎት ሰጪነት ፈቃድ ተሰጥቶታል ብሏል። የተሰጠው ፈቃድ ድርጅቱ በኢንቨስትመንት ባንክ ዘርፍ ስር እንዲሰራ የሚፈቅድ ነው ያለው ባለስልጣኑ አክሎም የ5 የቦርድ ዳይሬክተሮችን ሹመት ማጽደቁና ለ4 ተሿሚ እንደራሴዎች ፈቃድ መስጠቱን ገልጿል። አርብ ግንቦት 28 ቀን 2018 ዓ.ም በይፋ የተሰጠው ይህ ፈቃድ በሀገሪቱ ውስጥ ያሉ የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎችን ጠቅላላ ቁጥር ወደ 18 እንዲሁም የኢንቨስትመንት ባንኮችን ቁጥር ወደ 7 ከፍ አድርጎታል ብሏል። ይህም የሀገሪቱ የካፒታል ገበያ ተግባራዊነትና ልማት እያሳየ ያለውን ተጨባጭና ቀጣይነት ያለው እድገት ያሳያል ሲል አክሏል። በይፋዊው የፈቃድ አሰጣጥ ስነ ስርዓት ላይ ንግግር ያደረጉት የባለስልጣኑ ዋና ዳይሬክተር ሀና ተህልቁ እንደ ዩናይትድ ካፒታል ያለ የፓን አፍሪካዊ ተቋም ወደ ገበያው መግባቱ በኢትዮጵያ የካፒታል ገበያ እድገት ላይ ታሪካዊ ምዕራፍ እንደሆነ ገልጸው ሁነቱ እያደገ ባለው የሀገሪቱ የፋይናንስ ስነ ምህዳር ተአማኒነትና እየተከናወኑ ባሉ የማሻሻያ እርምጃዎች ላይ ጠንካራ እምነት መኖሩን እንደሚያሳይ አመላክተዋል። ዋና ዳይሬክተሯ አክለውም እንዲህ ያሉ እድገቶች ለኢትዮጵያ ገበያ አቅምና ለታየው ተቋማዊ መሻሻል የተሰጡ ትልቅ እውቅናዎች መሆናቸውን ጠቅሰው የገበያውን ጥልቀት አቅምና ቀጠናዊ ውህደት ለማጠናከር ከፍተኛ አስተዋጽኦ እንደሚያበረክቱ አመልክተዋል። በተመሳሳይም ፈቃድ የተሰጣቸው አገልግሎት ሰጪዎች ከፍተኛ የገበያ ስነ ምግባርን፣ የኮርፖሬት አስተዳደር መርሆችና የቁጥጥር ማዕቀፎችን ማክበር እንዳለባቸው አጽንኦት ሰጥተው አሳስበዋል። የኢትዮጵያ ምግብና መድኃኒት ባለስልጣን የጸረ ተዋሲያን መድኃኒቶች አጠቃቀምን ለመቆጣጠር ጥብቅ መመሪያ ማውጣቱ ተገለጸ። የኢትዮጵያ ምግብና መድኃኒት ባለስልጣን ከቅርብ ጊዜ ወዲህ አሳሳቢ የሆነ የመጣውን የጸረ ተዋሲያን ወይም አንቲባዮቲክ መድኃኒቶች መላመድ ችግርን ለመግታት የሚያስችል ትክክለኛ የመድኃኒት አጠቃቀም ቁጥጥር መመሪያ ቁጥር 1138/2018 የተባለ አዲስና ጥብቅ መመሪያ አውጥቶ ተግባራዊ ማድረግ መጀመሩን አስታወቀ። በኢትዮጵያ ምግብና መድኃኒት ባለስልጣን የመድኃኒት መረጃና አግባባዊ አጠቃቀም ዴስክ ኃላፊ አቶ ኃይለማርያም እሸቴ አዲሱ መመሪያው በተቋማዊ አሰራር ላይ ትልቅ የቁጥጥር ማዕቀፍ ይዟል ብሏል። በዚህ ማንኛውም ሆስፒታል፣ የጤና ጣቢያ ወይም የሕክምና ማዕከል አግባባዊ የጸረ ተዋሲያን መድኃኒቶች አጠቃቀም ስርዓትን በቅርበት የሚከታተልና የሚያስተገብር የጸረ ተዋሲያን መድኃኒቶች መጋቢ ኮሚቴ የማቋቋም አስገዳጅ ኃላፊነት ተጥሮበታል። ማንኛውም የሕክምና ባለሙያ በቂ የሆነ ክሊኒካዊ ወይም የላቦራቶሪ ምርመራ ማስረጃ ሳይኖረው የጸረ ተዋሲያን ሕክምናን ለታካሚ ማስጀመር እንደማይችል መመሪያው በጥብቅ የሚከለክል ሲሆን በህግ ተላላፊዎች ላይ የሚወሰዱ ጥብቅ እርምጃዎች መኖራቸውንም አቶ ኃይለማርያም ገልጸዋል። በመመሪያው የጸረ ተዋሲያን መድኃኒቶችን አግባባዊ አጠቃቀም ስርዓት ተግባራዊ ያላደረገ የጤና ተቋም ወይም የጤና ባለሙያ ሲገኝ የብቃት ማረጋገጫ ወይም የሙያ ፈቃዱ እስከ 1 ዓመት ለሚደርስ ጊዜ ሊታገድ እንደሚችል ተደንግጓል። ጥፋቱ በሚደረግበት ጊዜ ደግሞ እንደየጥፋቱ ክብደት ደረጃቸውን የጠበቁ የጽሁፍ ማስጠንቀቂያ እርምጃዎችና የገንዘብ መቀጫዎች ይተላለፋሉ። ከዚህም አልፎ የህብረተሰቡን ደህንነት አደጋ ላይ በሚጥሉ አካላት ላይ የብቃት ማረጋገጫ ምስክር ወረቀትን ወይም የሙያ ፈቃድን እስከ መሰረዝ የሚደርሱ ከባድ አስተዳደራዊ ውሳኔዎች ተግባራዊ ይደረጋሉ ተብሏል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የደቡብ አፍሪካው ፕሬዝዳንት በህገወጥ ስደት ላይ ጥብቅ እርምጃዎችን ይፋ አደረጉ። ከውጭ ሀገር ዜጎች ጋር በተያያዘ የተቃውሞ ሰልፎች እየተባባሱ መምጣታቸውንና በከፍተኛ የስራ አጥነት ቁጥር ምክንያት የተፈጠረውን ቅሬታ ተከትሎ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በህገወጥ ስደት ላይ የሚወሰዱ አዳዲስ ጠንካራ እርምጃዎችን ለማሳወቅ ለህዝባቸው ንግግር አድርገዋል። እርምጃዎቹ ሰነድ የሌላቸው ሰራተኞች የሚቀጠሩ አሰሪዎችን ማሰር፣ ህገወጥ ስደተኞችን ከሀገር የማስወጣት ሂደትን የሚያፋጥኑ ልዩ ፍርድ ቤቶችን ማቋቋምና የማንነት ስርቆትን ሙሉ በሙሉ ለማስቀረት በሀገሪቱ ውስጥ ለሚገኙ ለእያንዳንዱ ሰው የባዮሜትሪክ መረጃ የያዘ መዝገብ ማዘጋጀትን ያካትታሉ። ይሁን እንጂ ፕሬዝዳንቱ ደቡብ አፍሪካውያን ህግን በገዛ እጃቸው እንዳይወስዱ አስጠንቅቀዋል። ከፍተኛ ጥቃት ሊሰነዘር ይችላል ከሚል ስጋት የተነሳ ባለፉት ጥቂት ሳምንታት ውስጥ በርካታ የአፍሪካ ሀገራት ዜጎቻቸውን ከሀገር ለማስወጣት ዝግጅት ሲያደርጉ ቆይተዋል ሲል ቢቢሲ አፍሪካ ዘግቧል። የስደተኞች ተቃዋሚ ቡድኖች ህገወጥ ስደተኞች ሀገሪቱን ለቀው እንዲወጡ እየተጠየቁ ሲሆን ሰኔ 30 የመጨረሻውን ቀን እንዲሆን ገድበዋል። በዚህ ሳምንት መጨረሻም ወደ 140 ገደማ የሚሆኑ ሰዎች በባስ መኪናዎች ወደ ማላዊና ሞዛምቢክ ተጉዘዋል። በደርባን ከተማ ደግሞ የውጭ ሀገር ዜጎች ለህይወታቸው እንደሚሰጉ በመግለጽ ለአንድ ወር ለሚጠጋ ጊዜ በከተማዋ የአገር ውስጥ ጉዳይ መስሪያ ቤት ደጅ ላይ ድንኳን ጥለው ሰፍረው ይገኛሉ። ፕሬዝዳንት ራማፎዛ ህገወጥ ስደት በደቡብ አፍሪካ የህዝብ አገልግሎቶች ላይ አላስፈላጊ ጫና እየፈጠረ መሆኑንና ጉዳዩ በመንግስታቸው መፍትሄ ማግኘት እንዳለበት አምነዋል። ይህንን ችግር ለመፍታትም የሚከተለውን ባለ 5 ነጥብ ስትራቴጂ አቅርበዋል። የኢሚግሬሽን ህግ ተላላፊዎች ላይ ጥብቅ እርምጃ መውሰድ፣ የድንበር ደህንነትን ማጠናከር፣ በኢሚግሬሽን ስርዓት ውስጥ ያለውን ሙስና ማስወገድ፣ በኢሚግሬሽን ህግ ውስጥ ያሉ ክፍተቶችን መዝጋት፣ ችግሩን ለመፍታት ከሌሎች የአፍሪካ ሀገራት ጋር በጋራ መስራት ነው ተብሏል። ነገር ግን ህዝቡ በራሱ ተነሳሽነት እርምጃ ከመውሰድ እንዲቆጠብ ሲያስጠነቅቁ የሀገራችንን የኢሚግሬሽን ህግጋትን ጨምሮ ሌሎች የህግ ጥሰቶችን መቃወምና እርምጃ መውሰድ የሚችሉት ስልጣን የተሰጣቸው የመንግስት ባለስልጣናት ብቻ መሆናቸውን በግልጽ ማሳወቅ እፈልጋለሁ ብለዋል። በመቀጠልም ማንኛውም ሌላ ሰው ለምሳሌ በመንገድ ላይ ሰዎችን በማስቆም ዜግነታቸውን የሚያረጋግጥ ማስረጃ እንዲያሳዩ የመጠየቅ መብት የለውም ሲሉ ተናግረዋል። አንዳንድ ተንታኞች እንደሚጠቁሙት በደቡብ አፍሪካ እንደገና ያገረሸው የስደተኞች ተቃውሞ በህዳር ወር ላይ እንዲካሄድ ከታቀደው የአካባቢ ምርጫ ጋር የተያያዘ ሊሆን ይችላል። ፕሬዝዳንቱ አክለውም የተለያዩ ቡድኖች ህዝባዊ የሆኑ ቅሬታዎችን ተጠቅመው ሁከትን በማነሳሳት ሀገሪቱን ለማናጋት እንዲንቀሳቀሱ ባለስልጣናቱ እንደማይፈቅዱ ገልጸዋል። የቻይናው ፕሬዝዳንት ዢ ጂንፒንግ በሰሜን ኮሪያ ይፋዊ ጉብኝት እያደረጉ መሆኑ ተገለጸ። የቻይናው ፕሬዝዳንት ሺ ጂንፒንግ ከ2019 ወዲህ ለመጀመሪያ ጊዜ በሰሜን ኮሪያ የሚያደርጉትን ታሪካዊ ጉብኝት ለመጀመር ፒዮንግያንግ ገብተዋል። ፕሬዝዳንቱ ፒዮንግያንግ ሲደርሱ የሰሜን ኮሪያው መሪ ኪም ጆንግ ኡን እና ባለቤታቸው ሪ ሶልጁ በአውሮፕላን ማረፊያው በመገኘት ደማቅ አቀባበል አድርገውላቸዋል። በቀይ ምንጣፍና በወታደራዊ ሰልፍ የታጀበው አቀባበል የሁለቱን ሀገራት የማይበገር ወዳጅነት የሚያወድሱ መፈክሮች የታዩበት ነበር። ቻይና በዓለም አቀፍ ማዕቀፎች ለተዳከመችው ሰሜን ኮሪያ ዋነኛ የንግድ አጋርና የዲፕሎማሲ ደጋፊ መሆኗ ይታወቃል። ይህ ጉብኝት
በሚከናወነው በሰሜን ኮሪያና በአሜሪካ መካከል ያለው የኒውክሌር ድርድር ባለመቀጠሉ ውጥረት በነገሰበት ወቅት ነው። ፕሬዚዳንት ሺ ከዚህ ቀደም ከአሜሪካው ፕሬዚዳንት ዶናልድ ትራምፕና ከሩሲያ ቭላዲሚር ፑቲን ጋር በቤጂንግ መወያየታቸው ይታወሳል። ምንም እንኳን ዋይት ሀውስ ቻይናና አሜሪካ ሰሜን ኮሪያውን ከኒውክሌር መሳሪያ ነጻ የማድረግ የጋራ ግብ አላቸው ቢልም የኪም ጆንግ ኡን እህት ግን የሀገሪቱ የኒውክሌር መርሃ ግብር ሊመለሱበት የማይችሉት ቀይ መስመር መሆኑን ገልጸዋል። በሌላ በኩል የደቡብ ኮሪያው ፕሬዝዳንት ሊ ጄሚዮንግ ሰሜን ኮሪያ አሁንም የኒውክሌር ግብዓቶችን እያመረተች መሆኑን በመጥቀስ የዲፕሎማሲ ጥረቱ ሊቀጥል እንደሚችል አሳስበዋል። በመጨረሻ ኢራን የሚሳኤል ጥቃት ፈጽማለች ስትል እስራኤል ከሰሰች። የእስራኤል መከላከያ ሰራዊት እንደገለጸው ኢራን ከጥቂት ጊዜያት በፊት ወደ እስራኤል ሚሳኤሎችን አስወንጭፋለች ሲል ገልጿል። መከላከያ ሰራዊቱ ባወጣው መግለጫ የመከላከያ ስርዓቶች የተደቀነውን ስጋት ለማክሸፍ በመስራት ላይ ይገኛሉ ሲል ገልጾ በሚመለከታቸው አካባቢዎች የሚኖሩ ዜጎች ጥንቃቄ እንዲያደርጉ ማስጠንቀቂያ ተሰጥቷል ተብሏል። ቀደም ብሎ የኢራን አብዮታዊ ዘብ በኔቫቲም እና ቴልኖፍ በሚገኙ ሁለት የእስራኤል የአየር ኃይል ካምፖች ላይ ኢላማ ማድረጉን መግለጹን የኢራን የመንግስት መገናኛ ብዙሃን ዘግቧል። በሌላ ዜና ሁቲዎች በእስራኤል ላይ ጥቃት መፈጸማቸውን አሳውቀዋል። ቡድኑ የእስራኤል መርከቦች በቀይ ባህር ላይ እንዳይጓዙ አግዷል ተብሏል። በየመን የሚንቀሳቀሰውና በኢራን የሚደገፈው የሁቲ አማጺ ቡድን ማናቸውም የእስራኤል የባህር ላይ የንግድ መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ ማገዱን፣ ይህንን ተላልፎ የሚንቀሳቀስ ማንኛውም መርከብ እንደ ኢላማ እንደሚቆጠር አስታውቋል። ሁቲዎች ግጭቱ ከተቀሰቀሰበት ጊዜ ጀምሮ በቀይ ባህር በኩል በሚጓዙ የእስራኤል መርከቦች ላይ በተደጋጋሚ ጥቃት ሲሰነዝሩ ቆይተዋል። የቡድኑ ቃል አቀባይ ያህያ ሳሬአ ባወጡት መግለጫ ቡድኑ በእስራኤል ላይ በሚሳኤል ጥቃት መፈጸሙንም አረጋግጠዋል። አዲሱን የኢራንና እስራኤልን ግጭት ተከትሎ የነዳጅ ዋጋ ንሯል ሲል ቢቢሲ ዘግቧል። ባለፈው ሚያዝያ ወር በሁለቱ ወገኖችና በአሜሪካ መካከል የተኩስ አቁም ስምምነት ከተደረሰ ወዲህ ኢራንና እስራኤል ለመጀመሪያ ጊዜ እርስ በርስ ሚሳኤል መተኮሳቸውን ተከትሎ የዓለም የነዳጅ ዋጋ መጨመሩን ቀጥሏል። የዓለም አቀፉ የነዳጅ ዋጋ መመዘኛ የሆነው ብሬንት ድፍድፍ ዘይት ዋጋ በ4.5 በመቶ በመጨመር አንድ በርሜል 97.3 ዶላር የደረሰ ሲሆን በአሜሪካ የሚገበያየው ድፍድፍ ዘይት ደግሞ በ4.3 በመቶ አድጎ ወደ 94.5 ዶላር ገደማ ደርሷል። የመኖሪያ ቤቶ በር ባይኖሩ ብለው አስበው ያውቃሉ? በር ውበት ብቻ አይደለም መመኪያም ጭምር ነው። ግሎባል ቴክ ለአካባቢ ተስማሚ የሆኑ ዘመናዊ፣ ጠንካራና ውብ የሆኑ በሮችን በማምረት ለገበያ አቅርቧል። ለመኖሪያ ቤት፣ ለንግድና ለኢንዱስትሪ ፕሮጀክቶች ከፍተኛ ጥራት ያላቸውን WPC በሮችና የበር ፍሬሞችን እያመረተ ይገኛል። በሮቻችን 100% ውሃ የማያስገቡ ምስጥና ተባይ የማይበላቸው አስተማማኝና ጠንካራ በተለያዩ የዲዛይን አማራጮችና የቀለም ምርጫዎችን አካተው እዚሁ ሀገራችን መመረት ጀምሯል። ትላልቅ ትዕዛዞችን በፍጥነትና በጥራት እናደርሳለን። ለበለጠ መረጃ ማየት ማመን ነውና አዲስ አበባ የሚገኘውን ዋና መስሪያ ቤታችን ይጎብኙ። በእርግጠኝነት ይተማመኑብናል። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።